ያላችሁ ዶክተር ሀቢባን ፎሎ አድርጉ። ቴንክ ዩ። እሺ ዱንቡሎ እንዴት ነሽ? ሁሉ አለ አልሐምዱሊላህ። ሀቡዬ እንዴት ነሽ? ገና ነኝ። ምንድን ነው የሚለው ስምሽ? እስቲ አንብቢልኝ። ዱንቡሎ ብዬ ነው ያነበብኩት እኔ። አዎ ዱንቡሎ ነው የሚለው። እኔ ራሱ አላውቀውም፣ ግን ልጆቼን ዱንቡሎ ስለምላቸው ዱንቡሎ እያልኩ እጠራዋለሁ። ኦኬ ጥሩ በቃ እሺ። ዱንቡሎዬ መስፈርትሽ ምንድን ነው ማሬ? ሀቡዬ ይቅርታ ለእኔ አይደለምና እኔ ባለትዳር ነኝና ለወንድሜ። እሺ የወንድምሽን መስፈርት ንገሪኝ። መሐመድ ነው ስሙ። መስፈርት ማለት ለምሳሌ ሃይማኖቷ ከሃይማኖቷ እንጀምራለን። ሙስሊም የሆነች እሺ። የት የምትኖርበት ሀገር? ወላሂ መኖሪያዋ እሱ መስት ነው። የትም ብትሆን የትም ብትሆን ኢትዮጵያ አንፈልግም። ከኢትዮጵያ ውጭ እንዴ? ለቢዝነስ ነው እንዴ ፈለጋችኋት? እሺ ከኢትዮጵያ ውጭ? አይ ኖ እንደዛ ሳይሆን እሱ ፕሮሰስ ስለጀመረ ኦኬ እሺ። ከሀገር ቤት ውጭ የት ነው የጀመረው እሱ ፕሮሰስ? እሱ አውስትራሊያ እና ወደ ኢሮፕ ሀገራት ነው እየሞከረ ያለው። ኦኬ እሺ። ከሀገር ቤት ስለዚህ ወደዛ ግድም ያለች ነው መሆን ያለበት። ወደዛ ግድም ብትሆን የተሻለ ነው። ወይም አውስትራሊያ ወይም ኢሮፕ ነው እየሞከረ ያለው። ወደዛ እየሞከረ ነው። እሺ አውስትራሊያ ወይም አውሮፓ ያለች። አውስትራሊያ ወይም አውሮፓ ያለች። እሺ በእምነቷ አውሮፓ ሙስሊም የሆነች። እሺ እና እድሜው እሱ እድሜው 28 ነው። እንግዲህ ከ25 እስከ 28 ያለች ብትሆን ጥሩ ነው። አዎ ከ25 እስከ 28 ያለች። እሺ መልኳስ ቀይ፣ ጥቁር ምን አይነት መልኩ ማተር አያደርግም። እሱ ጸይም ነው። ያው ጸይም ብትሆን ችግር የለውም። ጸይም። እሺ ቁመትስ? ቁመቷ እሷ ረጅም ናት። ሜትር ከ50 ብትሆን ወይም ሜትር ከ60 ጥሩ ነው። እሺ ሜትር ከ55 ነኝ እኔ በጣም አጭር ነኝ። እሺ ሜትር ከ60 ይሁንለት። እሱ ረጅም። ኦኬ እሺ እና ስራስ ቢኖራት ባይኖራት ችግር የለውም? ችግር የለውም። እሱን ያው እሱም እዛው ስለሚሄድ አብሮስ ፈልገው ይሰራሉ። እሺ የአግብታ የፈታች ብትሆን ልጆች ቢኖራት ችግር አለ? ፈልጋል? አይሆንም? ይሆናል? አይ የሚሆን አይመስለኝም። አግብታ የፈታች ችግር የለውም። ልጅ ያላት ግን ባትሆን ጥሩ ነው። እሺ እሺ ዙዙ ቅድም ረስቼው ሳልጠይቅሽ ውዴ፣ አግብቶ የፈታ ልጆች ያሉት ቢሆን ችግር የለብሽም? መስፈርትሽ ላይ ጻፍ። አቡዬ አገብቶ የፈታ ቢሆን ችግር የለውም፣ ግን ልጆቹም ከሆነ ችግር የለውም። ያው ልጅ የሚሰጥ እግዚአብሔር ነው፣ እናሳድጋለን። እሺ ኧረ አንቺ እናቴ ትለያለሽ። መስፈርቷን ደግሜ ሳላችሁ ትገረማላችሁ። የእሷ መስፈርቷ የሌለ እስካሁን ድረስ ስራ የሌለው ባል እሺ ብላ የምታገባ ሴት እኔ አጋጥማኝ አላውቅም። እሷ ግን ስራም ባይኖረው ፈጥረን እንሰራለን ችግር የለም። እሺ የምትፈጥሩበት ገንዘብስ ባይኖረው ስላት ችግር የለም፣ በእኔ ገንዘብ ስራ ፈጥረን እንሰራለን። እና ለመጀመሪያ ጊዜ የሌለው ወንድ እሺ ብላ አክሰፕት አድርጋ የምታገባ ሴት ዙዙን አየው። እሺ ኮድሽ የወንድምሽ ኮድ 02 ነው። እሺ ማሪ ኦኬ። ጂ እንደ ዲጄ ጃም እንዴት ነህ? አገኘክ? ሚስት አገኘክ ወንድሜ? እሺ ሶስተኛ ዲጄ ጃም ለሱ የምትሆን ሚስት እኮ ጠፋ፣ አጣሁለት። 2 ሳምንት ሙሉ እየፈለኩለት ነው። እሺ ተረኛ ኤልያስ ነው። እሺ ሰላም ወንድሜ ኤልያስ። ሰላም ነው አቡዬ? አለሁልህ ወንድሜ፣ እንዴት ነህ? ስላስገባሽ በጣም የማመሰግነው በቅድሚያ። እሺ ወንድሜ እኔም አመሰግናለሁ። መስፈርት የሚጀምረው ከሃይማኖት ነው። ሃይማኖቷ ምን ይሁን? እሺ መጀመሪያ አንድ ነገር ልንገርሽ አቡዬ። እሺ እኔ እድሜ 26 ዓመቴ ነው እና በጣም ችግር እየቀጠቀጠ ያሳደገኝ ስለሆንኩት ስልሽ ሰከን ያልኩ ነኝ። ታውቂያለሽ የሆነ አለ አይደል? እንደ እድሜ አይደለም ችግር፣ በደንብ አድርጎ ገርቶኛል ነው። እንደ እድሜ አይደለም ነው። በጣም ጥሩ ችግር ሁሉም ነገር ያስተምርሻል አቡዬ። ትክክል። እሺ እና እኔ የምፈልገው ስልሽ ከኢትዮጵያ ውጭ ወደ ዱባይ ምናምን እየሞከርኩ ነው እኔ ማለት ነው። ወደ ዱባይ የትም ትሁን ብቻ ከኢትዮጵያ ውጭ ነች ማለት ነው።
ኦኬ እሺ። ከሃይማኖቷን ጀምራ እኮ ከኢትዮጵያ ውጪ የሆነች ህይወትክን መቀየር ነው የምትፈልገው አንተ አግብታ ወደ ውጭ የምትፈልገው አይደል? እንደሱም ካለ ትንሽ እኔም እየሞከርኩ ስለሆነ ብዬ ነው ወደዛ። አዎ ገባኝ። እሺ ከሃይማኖቷን ጀምር። ኦርቶዶክስ ኦርቶዶክስ ክርስቲያን። እሺ እድሜ አንተ 28 ከሆንክ እሷ 25 ይመችካል? 26 ነኝ። ውይ ገና ነህ እኮ በእናትህ ኤልያስ። እሺ ከ22 እስከ 25 ልበልልህ። የእሷ እድሜ ዲጄ ምን አስገቡት ቤተሰብ አግኝቷል አላገኘም የምንጠይቀው። እሺ እስከ 27 ብኮን ችግር የለውም እንዴ? በአንድ አመት ብትበልጥክ ችግር የለውም? አይ ኖርማል ነው፣ ችግር የለውም። ጎበዝ። እሺ ከ25 እስከ 27 እሺ። ከኢትዮጵያ ውጭ የምትኖር ከሀገር ቤት እድሜዋን ጽፌያለሁ። ከኢትዮጵያ ውጭ እሺ። መልኳ ጸይም፣ ቀይ፣ ጥቁር ምን አይነት መልክ ቢኖራት መልኩ? ችግር የለውም። መልኳ ችግር የለውም። እሺ መልኳ ችግር የለውም። እሺ ቁመትስ? ኧረ ቁመትም ችግር የለውም። አውዬ እሺ አግብታ የፈታች ብትሆን ችግር አለው? ልጅ ከሌላት ችግር የለውም። ችግር የለውም። ልጅ ግን ችግር አለው። እሺ የኤልያስን የምትይ 03 ትጽፊያለሽ። ኮድ 03 የኤልያስ መስፈርት በእምነቷ ኦርቶዶክስ የሆነች እድሜዋ ከ25 እስከ 27 የሆነ ከኢትዮጵያ ውጭ የምትኖር መልኳ ችግር የለውም፣ ቁመቷ ችግር የለውም፣ ታች ብትሆን አግብታ ብትሆን ችግር የለውም፣ ግን ልጆች እንዳይኖራት አስገቡ። 03 እኔ የሚሉ ለኤልያስ 03 ነው ኮዱ፣ አስገቡለት። እሺ አሁን መስፈርት ያለው ያስመዘገበ ሰው አለ። አብዱል እኮ ሳምንት ደግሞ እንዴ ሳምንት ድረስ ሀቢባ እኔ አላስመዘገብኩም። ሰላም ይላል። እንዴት ናችሁ? ሰላም ነው። ደህና መጣሽ። እንዴት ነሽ? ደህና ነኝ። እንኳን ደህና ቆያችሁ። ሁላችሁንም ሰላም ብያለሁ። በጣም ታምሪያለሽ። ድምፅሽ ያምራል፣ መልክሽ ያምራል። ማሻአላ። ሽክራን፣ አመሰግናለሁ። ይወድ እሺ መስፈርትሽ ምንድን ነው? ሃይማኖቱ ሙስሊም ብዬ ልጀምር? አዎ ሃይማኖቱ ሙስሊም፣ በዲኑ ጠንካራ። እኔ ዲን ላይ ብዙም ስላልሆንኩኝ ጠንክሮ የሚያጠነክረኝ። እሺ ሙስሊም፣ በዲኑ ጠንካራ። እሺ እድሜው ከ30 በላይ በሰል ያለ ግን እሱ ራሱ በዲኗ ጠንካራ ነበረ። ጀርመን ብትኖሪ ችግር አለብሽ? እኔ አሁን ላይ እንኳን ወደ ኢትዮጵያ መኖር ነው የምፈልገው ሀቡዬ። ኦኬ እሺ። አይ ዲጄ ጃም የሚባል ልጅ አለና በዲኗ ጠንካራ የሆነች እኔን የምታጠነክረኝ ኢማነኛ ሴት እፈልጋለሁ ሲል ነበር እና ግን ጀርመን ሀገር መኖር ግድ ነው። ዲጂ ከሆነ እሷ ጠንካሪ ሰው ነው የሚፈልገው። እኔ ደግሞ ገና መጠንከር እፈልጋለሁ። እኔም ወላዋይን ስለሆንኩኝ መጠንከር እፈልጋለሁ ሀቡዬ። ጥሩ ሲጀምር ዲጄ ሆኖ እንዴት ኢማነኛ ሊሆን እንዳሰበ አላውቅም። አይሄድም እኮ ዲጄ እና ኢማነኝነት እየሰማኝ ነው አለ ቪው ላይ ይታየኛል። ዲጄ ጃም እያማወቅ ነው። ዲጄ ሆነ ኢማነኛ ልትሆን ትፈልጋለህ? እሺ በዲኑ ጠንካራ፣ እድሜው ከ30 በላይ እሺ ስራ ያለው የሌለው? ስራ ኢትስ ኦኬ ቢኖረው ይመረጣል፣ ግን ከሌለውም ኢትስ ናት ኢምፖርታንት። ግን የሆነ መስራት የሚፈልግ አይነት ሰው ሆነ አለበት። ስራ ከሌለው እንዴት ያስተዳደርሻል ማሬ? ኑሮ ይከብዳችኋል እኮ። ስራ እንሰራለና የተገኘውን ስራ ላይክ የስራ አይዲያ ፈጥሮ መስራት የሚችል አይነት ሰው ከሆነ ስራም ባይኖረው ኢትስ ኦኬ፣ ቢኖረው ኢትስ አሪፍ ነው። ከሌለው ግን ታድሎ አንቺን የመሰለች ቆንጆ አግኝቶ እንደገና ስራ ሳይኖረው ስራ የመስራት ፍላጎት ካለው ችግር የለውም ማለት በጣም የታደለ ሰው ነው አንቺን የሚያገኘው። ስራ
ቢኖረው ይመረጣል፣ ከሌለው ችግር የለውም። ግን መስራት የሚወድ ሰው መሆን አለበት። ሀቡዬ አዎ ስራ ወዳድ መሆን አለበት። ያ ስራ ወዳድ። ዞዬ እንዴት ነህ? የጠፋ ሰው ደህና ነህ? ኮይ ተጠፋፋን። አካውንት ሲዘጋብኝ ተጠፋፋን። ይሄ አዲሱ አካውንቴ ነው። በየ3 ቀኑ ነው አካውንት የሚዘጋብኝ። እሺ ስራ ቢኖረው ይመረጣል፣ ከሌለው ደግሞ ስራ ወዳድ ከሆነ ችግር የለውም። ሰርተን አብረን እናድጋለን ነው። መልኩስ ቀዩ እንዳልወድም ጸይም ጠቆር ቢልም ችግር የለውም፣ ግን ቀዩ እንዳልወድም። ኦኬ ጸይም ወይም ጥቁር ብዬዋለሁ። ራስሽ ቀይ ስለሆንሽ ነው ቀይ ወንድ ማትወጂው? እሱም ብቻ ሳይሆን ቀይ ወንዶች ሳያቸው ሴት ይመስሉኛል። አም ሶ ሶሪ ጋይስ ቀዩ ማሪ ልጅ አታሳይ፣ ይዘጋብናል። ህፃን ልጅ አይፈቀድም በቲክቶክ። እሺ እንትንስ እድሜው ብለሻል። ቁመት አንቺ እንዴት ነሽ? ረጅም ነሽ? እኔ ሜትር ከ60 ነኝ ቁመቴ። ሜትር ከ60 ከሆንሽ አንቺ እሱ ከ80 ምናምን ይመችሻል። ሜትር ከ80 ይሁን፣ ግን ቦርጫ ምናምን ነው እንዳልወድም። ስፖርት የሚሰራ የሆነ ፈርጠም ያለ ኦኬ ወንድ አቋም ያለው ሲክስ ፓክ ስፖርት የሚሰራ ወንድ አቋም ያለው ቦርጭ የሌለው አደራ ብላለች። ቦርጭ በጣም ነው የምትጠላው። አዎ ሀቡዬ፣ እኔ 12 ሰዓትና 13 ሰዓት እየሰራሁኝ ከስራ በኋላ ስፖርት እሰራለሁኝ እና እንደኔ ጠንካራ የሆነ ራሱን የሚሰራ ጎበዝ ሰው ነው የምፈልገው እንጂ ደካማ ሰው አልፈልግም። እሺ እንትን አግብቶ የፈታ ልጆች ያሉት ቢሆን ችግር አለው? ችግር የለውም። እንደውም እሱ ኑሮ ያስተማረው ነው የሚሆነው። በጣም ጥሩ፣ አንቺ ጎበዝ ነሽ። ፈትም ቢሆን ችግር የለውም፣ ልጆችን ቢኖሩ ችግር የለውም። በጣም ጥሩ ለመሰለሽ። ብዙ ጊዜ ሴቶች አግብቶ የፈታ ችግር የለውም ግን ልጆች እንዳይኖሩት የሚለው ከድሮ ሚስቱ ጋር በልጆቹ ሰበብ እንዳይገናኝ ስለምትፈራ ነው። ገባሽ? ከድሮ ሚስቱ ጋር ለልጆቹ ሲል እንዳይገናኝ ስለምትፈራ ነው ልጆች ያሉት አልፈልግም ትላለች። ለምን ልጆች ሳይወልዱ ከሆነ የተፋታው ምን ሰበብ ያገናኘዋል ከሷ ጋር? ምንም አያገናኘውም። ልጆች ካሉ ግን ሁሌ በበዓላት፣ በለቅሶ፣ በሰርግ ምክንያት እየፈጠሩ ነው። አንድ ጊዜ ሚውት ላድርግ ከስተመላውራ አዎ አርጊ ማሪ አርጊ። ጨርሰሻል። ሲጀመር ኮድሽን ሰጥቼሽ ትጠብቂያለሽ። እሺ የሚራ ኮድ፣ ሚራ በጣም ቆንጆ ናት ማሻላ፣ ድምጿን በጣም ያምራል። መስፈርቷን ላንብብላችሁ። ኮዷ 04 ነው። ሚራን ያላችሁ 04 ነው የምትጽፉት። ሚራን ያላችሁ ወንዶች በሃይማኖቱ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለው ግን አብረን እንሰራለን፣ ችግር የለውም። ጸይም ወይም ጥቁር የሆነ ወንድ አቋም ያለው ስፖርት የሚሰራ ቦርጭ የሌለው ብላች እና አግብቶ የፈታም ቢሆን ልጆች ቢኖሩ ችግር የለውም። እንደውም እሱ ህይወት ያስተማረው ነው ብላች። በጣም የበሰለች ናት፣ ጎበዝ እና ኮዷ እናት ቢኖር ደስ ይለኛል። እናት ቢኖር ደስ ይለኛል። እኔ በቅርብ ነው እና እናቴን ያጣሁት። የሆነ እናት እፈልጋለሁ እና እናት ቢኖረው ግዴታ አይደለም ግን እናት ቢኖረው ደስ ይለኛል። ኦኬ እናቱ አንቺ እንደ እናት እንድትሆንልሽ ማለት ነው። ላይክ እንደ እናት እንድትሆንኝ እቅፍ አድርጌ የውስጤን እንድነግራት ምናምንና እናት ቢኖረው አይሽ በጣም ደስ ይለኛል። አውዬ አንቺ ትለያለሽ። በጣም ብዙ ኳሊቲዎች አሉሽ በእውነት መልክሽ፣ ድምፅሽ፣ ትህትናሽ ትስቢያለሽ በጣም። በዛ ላይ መስፈርትሽ የሌለ ነው። መስፈርቷን ስሙትማ በእናታችሁ። አሁን የገባችሁ ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለው ግን ችግር የለውም። አብረን ሰርተን እናድጋለን። የስራ ፍቅር ብቻ ይኑረው። መልኩ ጸይም ወይም ጥቁር ወንድ አቋም ያለው ስፖርት የሚሰራ ማለት ቦርጭ የሌለው ብላለች። ቦርጭ ላይ ይሰመርበት፣ አትፈልግም ቦርጭ ያለው እና ለወንድሜ እያሉ ነው ብዙ ሴቶች። እናም አግብቶ የፈታ ቢሆን ልጆች ቢኖሩ ችግር የለውም። ያ እንደውም ህይወት ያስተማረው ነው ብላለች። ስለዚህ የሚራ ኮድ 04 ነው። ሚራን ለጋብቻ መኙ 04 ጻፉ። በአንድ ጊዜ አሁን 51 ሰው 04 ጽፏል። እና እሺ ሞዴሬተሮች አስገቡ፣ 04 የሚጽፉትን አስገቡ።
ኦኬ አሁን ሁላችሁም አራት ሰው መስፈርቱን አስመዝግቧል። ዙዙ እንዴ ኤልያስ ኔትወርክ ነቅሎታል። ቤተሰብ ኤልያስን አስገቡት። እሺ መስፈርቱን አስመዝግቧል። ኦኬ 01 ዙዙ ናት። ዙዙ የዙዙ መስፈርቶች በሃይማኖቱ ፕሮቴስታንት የሆነ ኢትዮጵያ ውስጥ የሚኖር እድሜው 40 ምንም አይነት ሱስ የሌለበት ስራ ፈጥረን እንሰራለን። ስራ ከሌለው ችግር የለውም በኔ ብር ስራ ፈጥረን እንሰራለን ብላለች ዙዙ። እሺ አግብቶ የፈታም ቢሆን ልጆችን ቢኖሩት ችግር የለውም ብላለች ዙዙ። ኦኬ ዙዙ ስንት ነው ኮዷ? 01 ዙዙን የምትፈልጉ 01 ነው የምትጽፉት። ሁለተኛ ድንቡሎ ናት። ድንቡሎ ለራሷ አይደለም የገባችሁ ለወንድሜ ብላለች። እንደገባችሁ ቪዲዮ አብሩ። ድንቡሎ ለወንድሟን የገባችሁ በሃይማኖቷ ሙስሊም የሆነች ወንድሟ የሚፈልገው ትዳር በሃይማኖቷ ሙስሊም የሆነች አውስትራሊያ ወይም አውሮፓ የምትኖር እድሜዋ ከ25 እስከ 28 የሆነ በከለሯ ጸይም እድሜዋ ቁመቷ ሜትር ከ60 እና አግብታ የፈታች ብትሆን ችግር የለበትም። ግን ልጆች አክሰፕት አያደርግም። ኦኬ ኮዱ 02 ነው። ወንድሟን በመልክ ሳታዩት ግን መስፈርቱን ያመናችሁበት 02 ጽፉና ከዛ ድንቡሎ ወስዳ ከወንድሟ ጋር ታገናኛችኋለች። ከተመቻቻችሁ ሲሳካ ትመጡና ቤቱ ሰርጋችሁን ስፖንሰር ያደርጋል ማለት ነው። ይሄ ቃሌ ነው። ኦኬ እሺ ሶስተኛ ኤልያስ ኔትወርክ ነቅሎታል አልመጣም። ስለዚህ ኤልያስ ኔትወርክ ሲስተካከልለት ይገባል። ወደ ሚራ መስፈርት እንሄዳለን። 04 ሚራ ነች። 295 ሰው 04 ጽፏል። ጠንካራ የሆነ እድሜው ከ30 በላይ የሆነ ስራ ቢኖረው ይመረጣል። ከሌለውም ችግር የለውም አብረን ሰርተን ጠንክረን እናድጋለን ብላለች። ከለሩ ጸይም ወይም ጥቁር የሆነ ቀይ ወንድ አልወድም ብላ አስረግጣ ነግራናለች። በአቋሙ ወንድ አቋም ያለው ስፖርተኛ ቢሆን ደስ ይለኛል፣ ቦርጭ አልፈልግም ብላለች። እና አግብቶ የፈታ ቢሆን ችግር የለውም ግን ልጆችን ቢኖሩት ችግር የለውም ብላለች። ስለዚህ 04 እሺ ኤንኢ 04 ጽፈት ነው የገባከው። ለሚራ ነው የገባከው። ሚውትክን አብራ ወንድሜ ገነት ቪዲዮ አብሪ ካለ በለዛ ሞዴሬተሮች ይነቅሩሻል። እሺ ኤንኢ 77 ለሚራ ነው 04 ጽፈን የገባ ወይስ ለራስ መስፈርት ልታስመዘግብ? አይ ለራሴ መስፈርት ለማስመዝገብ። ኦኬ እሺ አብዲ ቆይ መጀመሪያ ሄሊ አይ አንተ አትሆንም። አይ አንተ ለሷ ሊሆን አይችልም ቢካዝ እሷ ሙስሊም ነው የፈለገችው። እሺ አብዱል ቆይ ሳምንት ድረን ካልነበር እንዴ ለምን መጣክ ድጋሚ? ምን ሆነ? ምን ላይ ደረሳችሁ? ሰላም አለይኩም። ወአለይኩም ሰላም። እንዴት ነው ወንድሜ? አልሐምዱሊላህ ሰላም ነው አለን። አልተስማማንም። ለዛ ነሽ በሆነ ያልተስማማችሁበት ኦኬ፣ እዚህ ጋር መናገር አይጠበቅብንም። ያልተስማማችሁበት ነገር አለ? አው እና ለዛ ነው ምንድነው ያልኩት። ያው ኦኬ ችግር የለውም። ሌላ ፈልግልኛ። አው ከተስማማችሁ ሌላ አንዴ እስክሪብቶ ይወድቆብኝ ነው። እስክሪብቶ ላምጣ በድጋሚ መስፈርተን ተቀበላል። ሌላ እስክሪብቶ ያልጋ ስሩ ገባና ሌላ እስክሪብቶ አምጣ። እሺ ታስታውሱታላችሁ አብዱን ሳምንት ያቺን የመሰለች ቆንጆ አገናኝተና አልተስማሙም በሆነ ነገር። ስለዚህ አሁን እንደ አዲስ መስፈርት መዘገብ ሚውት ያላረገ ሰው ሚውት ያድርግ። አብዱን ውጭ ሚውት ያላረገ ሰው ካለ ሚውት ያድርግ። እሺ እንደ አዲስ መስፈርት የምታስመዘግቡ ለምን እንደ አዲስ ኮድ ስለሚሰጥን ደህና ቆያችሁ። እሺ ወንድሜ ከሃይማኖቷ ነው የምንጀምረው። ምን አይነት ሃይማኖት ተከታይ እንድትሆን ነው የምትፈልገው? ሙስሊም። በእምነቷ ሙስሊም የሆነች ሙስሊም። እሺ የት ሀገር የምትኖር ማለት ኢትዮጵያ ወይስ ከኢትዮጵያ ውጭ? ከኢትዮጵያ ውጭ ቢሆን እሺ ከኢትዮ ውጭ። እሺ እድሜዋ ከስንት እስከ ስንት የሆነ? እድሜዋ ከ27 እስከ 23። ኦኬ ከ23 እስከ 27 ድረስ የሆነች። ኦኬ እሺ መልኳስ? ጸይም፣ ቀይ፣ ጥቁር?
መልኳ ጥቁር ባትሆን ይመረጣል። ጸይም እና ቀይ ብትሆን ቀይ ወይም ጸይም ቀይ ወይም ጸይም ቁመቷ ረዘም የምትል አንተ ሜትር ከስንት ነክ? ሜትር ከ80 ትሆናለህ? ከ85 ኦ ማይ ጋድ በጣም ረጅም ነክ። ስለዚህ ሜትር ከ65 እስከ 70 የሆነች ሜትር ከ65 እስከ 70 የሆነች እሺ። አግብታ የፈታች ልጆች ያሏት ብትሆን ችግር አለው? ኖ ያላገባች። ኦኬ አግብታ ማታቅ እሺ። አግብታ ማታቅ ልጆች የሌላት አንተ አግብተህ አታውቅም? ኧረ ገና 28 ዓመቴ ነው። እድሜዋን ከኔ አቀራርቤው ነው። ኦኬ እሺ። ስራስ ቢኖራት ባይኖራት ችግር የለውም? ስራ እንግዲህ አብረን እንሰራለን። ወደ ሌላ ሀገር ዱባይም ቢሆን ችግር የለውም አብረን መስራት። ሲጀመር ከሀገር ውጭ ከሆነች ኦፍኮርስ ስራ አላት። ምን ልታረግ ከሀገር ውጭ ትሆናለች? ከኢትዮጵያ ውጭ ስለሆነች ይኖራታል ስራ። የነባ እንትን ኮድ ጋይስ 06 ነው። መስፈርቱን አነብላችኋለሁ። ይሄንን መስፈርት የምታሟይ እህቴ 06 ጽፈያለሽ። መስፈርቱ አንደኛ በሃይማኖቷ ሙስሊም የሆነች ከኢትዮጵያ ውጭ የምትኖር እድሜዋ ከ23 እስከ 27 የሆነ ቀይ ወይም ጸይም የሆነች ሴት ቁመቷ ከሜትር ከ65 እስከ ሜትር ከ70 የሆነ አግብታ ማታቅ ልጆች የሌሏት። ይህንን መስፈርት የምታሟይ እህቴ ቤቲ 06 የምትጽፊው ምን ልትሆኚ ነው? ሙስሊም የሆነች እኮ ነው ያለው። እናንተ መስፈርቱን የምታሟሉ ብቻ ነው ኮዱ የምትጽፉት። ፎዚያ ለምሳሌ 06 እየጻፈች ነው። ኦኬ ፎዚያ መጀመሪያውን መስፈርት ወይ አንዴ ፍየሎች አሉኝና እረኛ ሰዓት ደረሰና ላባርና ልምጣ። እሺ ቦታ የለም። አዎ ቤትዬ ይኸው እንትና ዱምቡሎ ስትወጣ በእሷ ቦታ ትመለሳለች። በኋላ እንመልሳታለን። በእሷ ቦታ ፎዚያ 06 እየጻፈች ነው። ወይም ማንም ሰው እድሉ መስጠት ትችላላችሁ፣ ይሄንን መስፈርት የሚያሟላ። እሺ መስፈርቱን ያላስመዘገቡ 2 ሰዎች አሉ። አቡዬ የኔ እኮ ብዙ እየጻፈ ነው። ለምንድን ነው የማታስገቡት? ቆያ አንድ መስፈርት ተመዝግበው ይኸውልሽ፣ መስፈርታቸውን አስመዝግበው ሲጨርሱ እሺ አቡዬ እሺ። 2 ሰዎች ከማስመዘገቡ በኋላ ከ01 ካንቺ እንጀምራለን ማስገባት። እሺ አንዱን ቦታ ተውታው ማንንም እንዳታስገቡ። ከ01 የምንጀምርበት ቦታ ነው። ኢትስ ኦኬ ሶፊያ፣ አሁን ኢንቫይት ያረግሻትን እንዳትከነሲ። ኢትስ ኦኬ ትግባ፣ ምንም ችግር የለው። እሺ አሁን ወደ ሌዲስ ፈርስት በሚለው ሴት አስቀድማለሁ። ለሴት ቅድሚያ እንሰጣለን። እሺ እህቴ ስም ገነት። እሺ ገኒ መስፈርትሽ ምንድን ነው እህቴ? ከሃይማኖት ነው የምንጀምረው። በሃይማኖቱ ምን ይሁን? ሚዩት ነሽማ። እንዴት ነሽ? ደህና ነኝ ማሪ፣ ሰላም ነሽ? አብዬ ስላስገባሽኝ በጣም አመሰግናለሁ። ይሄን እድል ስላገኘው በጣም እኔ በጣም ወድሻለሁ ከምልሽ በላይ ማለት ነው። አመሰግናለሁ የኔ ማር። እሺ ኑሪልን። አሚንማ አሚን የኔ ውድ። እሺ ሃይማኖቱን ጀምር። በምን እምነት ተከታይ ይሁን? ኦርቶዶክስ ይሁን። እሺ ኦርቶዶክስ። እድሜው ከ40 በላይ ቢሆንም ችግር የለብኝም። በዝ አንበሳ። ይኸውላችሁ ብልህ ሴት እንደዚህ ነው የምትመርጠው። ብልህ ሴት ወጠጤ 20 ቤት ምናምን አትፈልግም። ብልህ ሴት 40 በስቷል። በቃ ወንድ ልጅ ከ40 በኋላ ምን ቀረው? ምን ይፈልጋል? ቤቴ ልጆቼ ትዳሬ የሚልበት እድሜ ነው። 40 ላይ ከገባ ውጭ አያይም። ሌላ ሴት አይታየው። በቃ ህይወትን ማሸነፍ፣ ሰርቶ ቤቱን ማሳደግ፣ ሰርቶ ቤት በቃ ይሰራል አምጥቶ ላንቺ ነው። ይሰራል አምጥቶ ላንቺ ነው። እዛ የለ ጓደኛ መጋበዝ የለ መውጣት ምናምን የለ። በቃ ህይወት ገብቶታል። 40 ላይ የደረሰ ወንድ ዝም ብላችሁ መጣ ከ25 እንዴ 25 ምን ልታደርጉት ነው? እሺ 40 እድሜ 40 በላይ እሺ የት ሀገር የሚኖር? የትም ቢኖር ደስተኛ ነኝ። ኢትዮጵያ ቢኖርም ከኢትዮጵያ ውጭም ቢሆን
አዎ እኮ መወሰን አለብሽ። አንቺ መኖር የምትፈልጊው ሀገር ቤት ነው ወይስ ከሀገር ውጭ ነው? ስለዚህ ያንን አስበሽ ሀገር ቤት ወይም ከሀገር ውጭ ማለት ትችያለሽ። እሺ ከሀገር ውጭ ይሁን። እሺ ዲጄ ጃምን አስገቡት። ቤተሰብ ባለው አንድ ቦታ ላይ አንድ ዲጄ ጃምን አስገቡት። እሺ ከሀገር ውጭ ነው መኖር የምትፈልጊው? አይ ሰርቼ መግባት እፈልጋለሁ፣ ግን ሀገሬን እወዳለሁ። ሰርተን መግባት እንችላለን። ያው ከሀገር ውጭ ቢሆንም ችግር የለብኝም። ኦኬ ከሀገር ውጭ። እሺ ቁመት ያው እኔ ረዘም ስለምል ሜትር ከ80 ይመችሻል? ይሆና ከሜትር ከ80 እስከ ሜትር ከ85። አዎ ችግር የለውም። ቁመት እግዚአብሔር ስጦታ ስለሆነ ችግር የለብኝም የቁመት። አዎ ግን አንቺ ረጅም ሆነሽ ወንዱ ቢያጠር ይደብራል። እሺ ረጅም ሆነሽ እሺ በእምነቱ ስራ ቢኖረው ባይኖረው? ስራ ቢኖረው አሪፍ ነው። ካሌለው ግን አብረን ሰርተን እንኖራለን። የዛሬዎቹ ትለያላችሁ። ዙዙም እንደዛው ካለው እሺ፣ ከሌለው ሰርተን አብረን እናድጋለን። ሚራም እንደዛው ብቻ ስራ የሚወድ ስራ የማይንቅ ትንሽ ነው ትልቅ ነው ስራ የማይንቅ እና አለው የማይል ትዳሩ ታምኖ የሚኖር ትዳሬ ነው ብሎ የሚኖር ሰው ያ አለው የማይል ማለት ማይጎርር ይውኙኝ የማይል አዎ በቃ ለትዳሩ ታምኖ የሚኖር ሰው ማለት ነው። ጎበዝ አርፎ ትዳሩን ብሎ አንገቱን ደፍቶ ትዳሩን አክብሮ የሚኖር ሁላችንም እሱ አይነት ባል ነው የምንፈልገው። ያሉም እንጂ እስር ቤት ነው ያሉት እንደሱ አይነት ወንዶች። አሁን ዙዙ ምን አለች? ምንም አይነት ሱስ የሌለበት የማይጠጣ የማይቅም የማያጨስ አለች። እንደሱ አይነት ወንድ ያለው እስር ቤት ነው። ለምን እስር ቤት ማቃም አይችል፣ ማጨስ አይችል፣ መጠጣት ስለማይፈቀድለት ስለማያገኝ። እሺ አንቺም ከሱስ የጸዳ ነው የምትፈልጊው? ሱስ ባይኖረው ደስ ይለኛል። ምንም ማለት ሱስ ማለት አንዳንድ ጊዜ አልፎ ከጓደኞቹ ጋር ትዝናና አልለውም። ኦኬ ጎበዝ። አዎ ነፃነቱንማ ልትሰጪው ይገባል። አዎ እሱን አልከለክለውም፣ ግን ሱስ ባይኖርበት ደስተኛ ነኝ። እሺ እና በመጨረሻ አግብቶ የፈታ ልጆች የወለደ ቢሆን ችግር አለው? አግብቶ ቢፈታ ችግር የለብኝም። ልጆች ግን አትፈልጊም? ህይወትን ስለቀመሰው። አዎ ይሄኛውን ህይወት ደግሞ በደንብ ጠንከር አድርጎ ይዘዋል። ልጆች ግን አትፈልጊም? ችግር የለብኝም። ልጆችም ችግር የለብሽም? አዎ ኦኬ። የገነትን መስፈርት አነብላችኋለሁ፣ ከዛ ኮዷን እነግራችኋለሁ። ኦኬ የገነት መስፈርት አንደኛ በእምነቱ ኦርቶዶክስ እምነት ተከታይ የሆነ፣ ሁለተኛ እድሜው ከ40 በላይ የሆነ፣ ከሀገር ውጪ የሆነ ከኢትዮጵያ ውጪ የሚኖር ማለት ነው። ቁመቱ ከሜትር ከ80 እስከ ሜትር ከ85 የሆነ፣ ስራ ቢኖረው ይመረጣል። ከሌለው ግን አብረን ሰርተን እናድጋለን ምንም ችግር የለውም ብላለች። እናም አግብቶ የፈታ ቢሆን ችግር የለውም፣ ልጆችም ቢኖሩ ችግር የለውም። ግን ስለ መልኩ ቀይ፣ ጥቁር፣ ጸይም አልገለጽሽም። ያው መልክ ችግር የለውም ሀቡዬ፣ ዋናው መግባባታችንና አንድ መሆናችን ነው። ጎበዝ። አዎ ለምን አሁን እኔ ቀይ ልሁን ብዬ ራሴን አልፈጠርኩም። እኔ ጠይም ልሁን ብዬ ራሴን ስላልፈጠርኩ እሱ ጠይምም ቢሆን ጥቁርም ቢሆን ዋናው እኔና እሱ ተግባብተን እስከኖርን ድረስ ችግር የለውም። አዎ 100% ትክክል ነሽ። ጎበዝ። እሺ ተረኛ ኃይሌ ነው። ያንቺ ኮድሽ ኮዷን አልነገርኳትም። ኮድሽ 07 ነው። የገነት ኮድ 07 ነው። ገነትን ያላችሁ 07 ትጽፋላችሁ። የገነትን መስፈርት የምታሟሉ ወንድሞች ካላችሁ 07 ጽፋ። አንቺ ሴት ሆነሽ መስል 07 የምትጽፊው ምን ፈልገሽ ነው? ጉድፈላ ወንዶች ናቸው መጻፍ የሚችሉት። የመጨረሻው መስፈርት አስመዝጋቢ። ከዛ በኋላ ቦታ የለም ነው ለራሳቸው ነው የምናስገባላቸው። ወዳቸውን እየጠራሁኝና መስፈርት ታቸውን ያነበረ። እሺ ኔትወርኩ ነው ኃይሌ በትልቁ አድርጌት ነበር እኮ ኮልደንት ኤክስፓንድ ኃይሌ ኢን ዋይ ኢን ዚስ ላይቭ ዋይ ኃይሌ እንዴ ተቋርጫለሁ እንዴ ጋይ አቡዬ እሱ በትልቁ ነው።
አልተቋረጠም። ኔትወርክ ነው መሰለ ወደ በትልቁ ነካው። እሱ በትልቁ ነው። አንቺም ትሰሚያለሽ።